አብርሽና ሩታ የመጨረሻ ወሰኑ፣ መረራቸው ማለት ነው። አብርሽም እኔን ተውኝና ህይወታችሁን ኑሮ ብሏል። ሩታም እኔ ልጃችን አብረን እናሳድግ ብዬ እንጂ ወንድ ጠፍቶ አይደለም፣ እኔም ምንም የጎደለኝ ነገር የለም፣ የፈለግኩትን መርጬ ማግባት እችላለሁ ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ትትረፍ ይበልልኝ። እንግዲህ ቤተሰብ ዛሬ የአብርሽ ታላቁ ወንድሙ አብርሽን መጨረሻውን ሊጠይቀው ምን አስበህ ነው? ከፍቅር ጋር እውነት ተመልሳችሁ ነው ወይ? ምን እያደረግከ ነው ብሎ ተቆጣው። እንግዲህ አቶ አብርሽም እኔ ህይወቴ ለመኖር እየሞከርኩ ነው፣ በቃ ከሁለታቸውም ጋር መኖር አልፈልግም፣ ስለዚህ የግድ መምረጥ አለብኝ፣ ለዛ ነው ከሷ ጋር የሆንኩት ብሏል። እንግዲህ ዴቭም አንተ ከነሱ ጋር መሆን ካልፈለግ ለብቻ ሁን፣ ሌላ እንደገና ሶስተኛ ሴት አታምጣ፣ እንደገና በሴት ልጅ ህይወት ትቀልዳለህ፣ የሴት ልጅ መጫወቻ አይደለችም ብሎ እንግዲህ ሲቆጣው፣ አብርሽም የመለሰው ምላሽ ምንድን ነው? ብቻዬን ለመሆንማ ከለከሉኝ፣ ሰላሜን አጣው፣ ሰላሜን አሳጡኝ፣ ለዛ ነው ከሷ ጋር መሆን የፈለግኩት ብሏል። ከዚህም በፊት ይህንን ነገር ደግሞ ደጋግሞ ተናግሮታል ማለት ነው። ብቻዬን ልሆን አልሰጡኝም፣ ብቻዬን ማሰብ፣ መቆየት፣ መተንፈስ እፈልግ ነበርኩኝ ትሎ ወደ ፍቅር ወይም ወደ ሌላ ወደ ትዳር መግባት አልፈልግም፣ ነገር ግን እነሱ አላስቆም አላስቀምጥ ብለውኛል ብለዋል ማለት ነው። እንግዲህ ሲዞር ሲዛዞር ይሄ ጉዳይ ምክንያቱን ማን አደረገ? ሁለቱን ሴቶች ማለት ነው። በእነሱ ምክንያት ወደ ሌላ ሴት እንደሄደ ነው እየተናገረ ያለው። ሩታ ከኛ ጋር እያለህም ከእሷ ጋር ነበርከ ወይ ስትለው፣ አንቺ የፈለግሽውን ማመን ትችያለሽ፣ ነገር ግን እኔን መጠየቅ የፈለጋችሁት አሁን እውነት ነው ወይ? አዎ እውነት፣ አዎ ካሁን በኋላ ወደ ፍቅር ተመልሻለሁ ብሏል ማለት ነው። እንግዲህ ድጋሚ አትጥሩኝ፣ አጨቀጭቁኝ፣ ህይወታችሁን ኑሩ ብሎ እንግዲህ ጣል አድርጓቸው ሄዷል ማለት ነው። ሩታም በጣም ተሰምቷት እንባዋ መጥቶ ያው እንግዲህ በጣም ተሰምቷት እኔ ልጃችን አብረን እናሳድግ፣ አብረን የተሻለ ህይወት እንኖራለን፣ እንታረቅ፣ ያለፈውን ሁሉ እንተወው ብዬ ነው እንጂ እኔ ወንድም አጥቼ አይደለም፣ ልጃችን ያለ አባት እንዲያድግ ስላልፈለግኩ ነው። ምንም የጎደለኝ ነገር የለም፣ የፈለግኩትን መርጬ ማግባት እችላለሁ፣ ወንድ ብቻ እሱ አይደለም ብላለች ማለት ነው። እንግዲህ ይሄ ነገር እውነት ለመናገር አዎ ወንድ አልጠፋም። ብዙ ጊዜ ኮመንታተሮችም የሚናገሩት ነገር ነው። ወንድ ብቻ እሱ ነው ወይ? በሀገሩ ያለው ወንድ እሱ ብቻ ነው ወይ? ምንድን ነው እንደዚህ የምታረጉት? ወንድ አልጠፋም። በጣም ብዙ ጊዜ ክብራችሁን አትጡ፣ ከሱ ጋር አትከተሉ፣ በቃ ተዉት የሚሉ ኮመንቶች ብዙ ጊዜ ይበዛሉ። ሩታ ግን ለዛም ለሁሉም ምላሽ ነው። ልጅ ያለ አባት እንዲያድግ ስላልፈለግኩኝ አባትም የእናትን ፍቅር አግኝቶ እንዲያድግ ስለመፈለግ ብቻ ነው ያለፈውን ሁሉ ትቼ አብረን እንኖር፣ ሰላም እንፍጠር ብዬ ነው እየታገልኩ የነበረው። እሱ ካልተረዳኝ ግን ወንድ አልጠፋም ብላለች። እንግዲህ ሲመስለኝ ሩታ ወደ መጨረሻ ውሳኔ አካባቢ ደርሳለች ይመስለኛል። አብርሽ እንደወሰነው እሷም ወስናለች። እንግዲህ አንተ ከወሰንክ እኔ እንደወሰን ምን ያቀተኛል ያለች ይመስላል ማለት ነው። እንግዲህ በዛሬው ዕለት ዴቫ ብዙ ጠይቆት ነበረ፣ ግን ያው መጨረሻ ላይም እየተናገሩ የመጨረሻ ንግግሩ እኔም እኖራለሁ እናንተም እኔን ተውኝ፣ ህይወታችሁ ኖሩ ብሎ በጣም አመናጭቋቸው ነው የሄደው። ድጋሚ ካሁን በኋላ አብርሽን ተከትሎ ከኛ ጋር ሁን ማለት እውነት ለመናገር ይህ ከባድ ነገር ነው የሚሆነው ማለት ነው። ምክንያቱም ትቷቸው ሲሄድ በጣም በቃ ይሆናል አይደል? በጣም በቃ ስድብ ወይም ዱላ ይሻለዋል ከእንደዛ አይነቱ ንግግርና አካሄድ ማለት ነው። እና በቃ ተውኝ ህይወታችሁ ኑሮ ብሏቸው ነው የሄደው ነው። ካሁን በኋላ ሁለቱም የራሳቸውን ህይወት ሊኖሩ ወይም ሊረሱት ይገባል። እሱ ከፍቅር ጋር ይሁን ከፈለገው ሰው ጋር ይሁን ቢያንስ እንኳን ለተወሰነ ጊዜ ሰላም ረፍት ያስፈልገዋል ብዬ አስባለሁ። ካልሆነም ልጁ ተገፍቶ ተገፋፍቶ ወደ ሌላ ጉዳይ እየገባ ነው ማለት ነው። እንግዲህ እሱም የተናገረው ይሄንን ነው።
እነሱ ነው በእነሱ ምክንያት ነው ያለው። እኔ ብቻዬን መሆን ፈልጌ ነበር፣ ግን ብቻዬን ልሆን አልሰጡኝም ነው ያለው። ይህ ማለት እነሱ ወደ ሌላ ነገር ገፉኝ እንደማለት ነው። እኔ በመጀመሪያም ያሰብኩት ይሄንን ነው። ከእነሱ ለመራቅ ብሎ ነው ፍቅርን ያቀረባት እና ከፍቅር ጋር እውነት ፍቅር ጀምረው ሳይሆን ከእነሱ ለመራቅ ወይም እነሱን ለማራቅ ያክል ይመስለኛል። ዞሮ ዞሮ ወደ አንዳቸው መመለሱ አይቀርም፣ ግን ለተወሰነ ጊዜ ያው እንግዲህ ረፍቱን ሰላሙን ለማግኘት ነው። እንዳየነው ሁለታቸውም ሰላሙን አልሰጡትም ማለት ነው። ይሄ ግልጽና ግልጽ ነገር ነው። ለማንኛውም ወንዶችን እንደዚህ አታድርጓቸው። በተለይ አብርሽን ለተወሰነ ጊዜ ሁለታችሁም ተውትና ራሱ ይወስን፣ ራሱ አይቶ ተምሮ እንግዲህ ይመለሳል ብዬ አስባለሁ። ለማንኛውም እንግዲህ ተጠያቂ ያደረገው ሁለቱን ሴቶች ነው ማለት ነው። ያው መጨረሻ ላይ ምን እንደሚፈጠር አይታወቅም። ግን ዛሬ ቁርጥ ውስን ያለ ውሳኔውን እናንተ ተውኝ፣ ህይወታችሁ ኑሩ፣ እኔም ህይወቴ እኖራለሁ ብሎ ነው የሄደው። ዲቫም አሰደብከን ምናምን ብሎት ነበር፣ ግን ለሱ የመለሰለት ምላሽ እንደዛ ነው። እኔ የራሴን ህይወት መርጫለሁ ብሏል ማለት ነው። ቤተሰብ ለማንኛውም እስካሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። እናንተ ምን ተሰማችሁ? ሀሳባችሁን ተናገሩ ማለት ነው።